አብርሃም ግን ራስህን እንደማን ነው እያየ ያለው? ሩታን በዚህ ልክ ኢግኖር ስታደርጋት በጭራሽ ዝም ልንል አንችልም። ፋሚሊዎች አብርሃም ሩታን እጅግ በጣም ኢግኖር ለማድረግ እየሞከረ ነው። ሩታ በየትኛውም አይነት ሁኔታ ውስጥ ይህንን ጉዳይ በግድ እንድታምነን የፈለገው በግድ ማለት ነው። አስገድደዋት እኔ አድርጌያለሁ ብላ አብርሃምን ወደ ህይወቷ ለመመለስ እንድትሞክር ነው የፈለጉት። ይሄ ነገር ደግሞ በጭራሽ ሊያስኬድም ይሁን የሩታን ክብር ሚነካ ነገር ነው። ስለዚህ እያንዳንዱ ጉዳይ ላይ ጥንቃቄ ልታደርግ ይገባል ብዬ አስባለሁ። ብዙ ነበረኝና አስቀድሜ ላግኝ ብዬ ነው ወደዚህ የመጣሁት። ወደ አንተ መጣሁ። መንገድ ከመሄዴ በፊት ልምጣ ብዬ ነው። እሺ አመሰግናለሁ ስለመጣሁ። እዚህ አሪድም ልጅ ስላስፈኩ ነው። ይቅርታ በጣም ሊወጣ ነው መሰለኝ። እንዴት ነው ዞር ዞር ልትነው ነው? አሁን ነፃነት ስለተገኘ አዲስ አየር ያስፈልጋል። አዎ ልክ ነው። ንጹህ አየር ከብዙ ነገሮች ራቅ ብለህ ደግሞ ንጹህ አየር መቀበል ጥሩ ነው። ለአንድ ቀን ይሁን ለሁለት ቀን ለሶስት ቀን ይሁን። ኦኬ። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። ዛሬም ይኸው ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ ጀምሩልኝ። ዛሬ እጅግ በጣም የሚገርም ነገር ተፈጥሯል። ፋሚሊዎች ዳኒ ወደ ማሽቃበጡ ተመልሷል። አሁን ላይ በጣም ትልቅ ጨዋታ ለመጫወት እየሞከረ ነው። እስካሁን ድረስ ቆይ እንደዛ ስታለቅስ እንደዛ ስትጎዳ አብርሃምን ከሷ ለመለየት እየታገለ የነበረ ሰው ዛሬ ደርሶ መጥቶ አብርሃም ከሩታ ጋር የሚሆን ከሄርሜላ ጋር ለእኔ ግድ አይደለም ሲል እንዴት ብለን እንመን? አይታችኋል ፋሚሊዎች። እነዚህ ሰዎች በጣም እርግጠኛ ሆኜ መናገር የምችለው ነገር የሩታን እንባና የሩታን ሐዘን የሚፈልጉ አይነት ሰዎች ናቸው። ዛሬ ደርሶ ዳኒ እውነት አስቦ ነው ኦዲየንሱ ሰው ምናምን ነገር ከሄርሜላ ጋር እንዲሆን እየጣረ ነው ምናምን እያለኝ ነው ብሎ የመጣው? ይህ ጭራሽ የማይሆን ነገር ነው። ዳኒ እጅግ በጣም በብዙ አይነት መንገድ አይተናሃል። ሩታን በጣም ዲስሪስፔክት እያደረግካት እየገፋሃት በጣም ብዙ ጊዜ አይተናል። ሩታ ጋር ሌላ ኬዝ እንዳለ በጣም ግልጽ ነው። አብርሃም ደግሞ እዚህ ጉዳይ ላይ በጣም ልነግር የምፈልገው ነገር ጭራሽ የማይሆን ንግግር ነው እየተናገርክ ያለው። አንተ ለልጅ እኮ ስለምታስፈልግ ነው ሩታ ማንነቷን ዝቅ ልታደርግልህ የፈለገችው። አንተ ደርሰ ትላንትና ፈልጋለሁ ስላለች ለልጅ ታስፈልጋለች ስላለች ዛሬ ደርሰ ለመዝናናት ከሀገር ልትወጣ ምናምን አይነት ነገር፣ በዚህም ደግሞ አሁንም ድጋሚ ልታስለቅሳት ፈልገ። ፋሚሊዎች እያንዳንዱ ነገር ጨዋታ ነው። አብርሃም ለምንድን ነው ከሀገር ሊወጣ የፈለገው? ምንስ አስቦ ነው? እዚህ ጉዳይ ላይ በጣም እናወራለን። እስካሁን አብርሃም እየተጫወተ ያለው ጨዋታስ ምንድን ነው? ዳኒ አብርሃምን ጠርቶ ማውራትስ ለምን ፈለገ? ፋሚሊዎች እስካሁን ብዙ አይነት ነገር የፈጠረ ሰው፣ ብዙ አይነት ነገር ሩታ ላይ ለማድረስ የፈለገ ሰው ዛሬ ደርሶ ለሩታ ያዘነ ለመምሰል ለምን አስፈለገ? ዳኒ ባይዘዌ በጣም መሰሪና በጣም ተንኮለኛ አይነት ሰው ነው። ዛሬ ደርሶ ጨዋ ለመምሰል እየሞከረ እንደሆነ እያየን ነው። እዚህ ጉዳይ ላይ ደግሞ ማናችንም አንስማማም። በጣም ማንስማማበት ጉዳይ ይሄ ነው። ዳኒ እስካሁን ሩታን እጅግ በጣም ስትበድላት የቆየ ሰው ዛሬ ደርሰ ከዚህ ፊት ለመናገር ሞክሬያለሁ። ስትደውልላት ሩታ አንተን አክብራ በመምጣቷ ራሱ በጣም ነው ያዘንኩት። ፋሚሊዎች እያንዳንዱ ጉዳይ ላይ የተደበቀ በጣም ትላልቅ ነገሮች አሉ። አብርሃምስ ምን አስበው ይህንን ነገር ሊያመጣ እንደቻለ እናወራለን። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ሩታዬ ለእንደዚህ አይነት ለወረዱ ሰዎችማ በዚህ ልክ አትዘኝ። ፋሚሊዎች እጅግ በጣም በነገሮች የተጎዳች ሴት መሆኗን በዚህ ታውቃላችሁ። ሩታ እያንዳንዱ ነገር ብዙ ነገር በጽናት አልፈሻል። እስካሁን ከደረሰብሽ ይሄ ነገር የከፋ አይደለም። እንደዚህ አይነት ሰዎችን ስታወሪ ቀብረር በይ። እነዚህ ሰዎች የአንቺን እንባ ለምን እንደፈለጉት አላወኩም። ዳኒም ዛሬ ላይ እያስመሰለ ነው። እሷ ግልጽ ነው እየተናገረችው ነው። ግን እኔም ልድገምላችሁ ፋሚሊዎች፣ ዳኒ አሁንም እያስመሰለ ነው። ደግሞ ግልጽ በሆነ መንገድ መናገር የምፈልገው
ከሄርሜላ ጋር ለማድረግ እየጣረ የነበረ ሰው ዛሬ ደርሶ ለሩታ እንዳዘነ ለመጫወት ነው። አሁንም እርግጠኛ ሆኜ ዳኒ ከሩታ ጋር ያለውን ነገር ካስተካከለ ከሩታ የሆነ ነገር ፈልጎ አብርሃም ሩታን ከዚህ በባሰ መልኩ እንዲርቃት ለማድረግ እንጂ በጭራሽ ለሩታ አስቦ አይደለም። ከሩታ የሆነ የሚፈልገው ነገር ስላለ ነው። ዳኒ በጭራሽ እውነት በቃ ነገሮች አሳዝነውት ወይ ደግሞ እኔ አንድ ሳይዘር ለየ ያ ነገር ጉዳዩ እንዳልሆነ ግልጽ ነው። ሩታን አሁንም ሊጎዳት ነው። በእርግጥ የሩታ ሀዘን በጣም ልብ የሚሰብር ነው። ሩታዬ አንቺ ምትቺ ሴት ነሽ፣ ጀግና ሴት ነሽ። ያስለቀሱሽ ሰዎች በሙሉ ነገ ደግሞ እነሱ በተራቸው እንደሚያለቅሱ እርግጠኛ ነኝ። አንቺ በጣም ጠንካራ ሴት ነሽ። በጣም በርቺልኝ፣ በጣም በርቺ። ሁሉንም ነገር ተቋቁመሽ አልፈሽ ድል እንደምታደርጊ እርግጠኛ ነኝ። በጣም እርግጠኛ ነኝ። ሩታ ባይዘወይ እስካሁን በመጣችበት ነገር በሙሉ ነገሮች ላይ ጽናትና አቋም ስላላት ነው እያሸነፈች የመጣችው እንጂ የሚያስለቅሷት ልቧን የሚሰብሩ ተስፋ የሚያስቆርጡ ብዙ አይነት ነገሮች አሉ። ያን ሁሉ ችላ የመጣች ሴት ናት። አብርሃም ደግሞ ጠንቀቀ ታውቃታለህ። አንተ ላደረግከው ነገር ደግሞ ፈጣሪ የእጅህን እስኪሰጥ ድረስ ጠብቃለሁ። እና ፋሚሊዎች ዳኒ የሄደበትን ርቀት ሩታ በጣም እየተናገረች ነው። አዎ ሩታ በጣም ትልቅ ጥፋት ያጠፋችው ዳኒን ያመነች ቀን ነው። ህይወቷ ላይ በጣም ተደጋጋሚ ጊዜ ብዙ አይነት ነገር ለማድረስ የሞከረን ሰው አምኖ ድጋሚ ህይወት ላይ ዋጋ መክፈል በጣም ከባድ ነው። የዳኒን ብልግናና የዳኒን በጣም ባለጌ መሆኑን የምታውቁት ከሩታ ጋር ወዳጅ የነበረ ሩታ አቅርባው ከሩታ ጋር አንድ ላይ የነበረ ሰው ደርሶ ከህይወታችሁ ወጥቻለሁ ያለ ሰው ተመልሶ መጥቶ ሩታ ደስተኛ ስትሆን አብርሃምና ሩታ አንድ ላይ ሲሆኑ ተመልሶ መጥቶ ህይወታቸውን ለመበጥበጥ ህይወታቸውን ለማመስ የሞከረ አይነት ሰው ነው። ስለዚህ ዳኒ ዛሬ በጣም በቃ አለስልሶ ለመግባት ነው። ሩታ ጋር አለስልሶ ገብቶ ከሩታ የሆነ ነገር ወስዶ ከዛ አብርሃም ሩታን ትቶ ምናምን እዚህ ነገር ውስጥ አሁንም የሆነ ተልኮ አለ። አቤል እኔ ማስረጃ ያለኝ እንዳለው ዛሬ ሩታ ዳኒን አምና ወደ ህይወቷ ብትካስገባ ጀስት እንደ አንድ ማታስገባው እርግጠኛ ነኝ። ግን ድንገት እንኳን ይቅርታ አድርጋለት የሆነ ነገር በቃ ከሱ ጋር ቀርባ ለመማከር ብትሞክር በጣም በእርግጠኝነት ልነግራችሁ የምፈልገው ነገር ከሩታ ላይ የሆነ ነገር ወስዶ ለአብርሃም ሰጥቶ አብርሃምና ሩታ አሁንም ያላቸውን ግንኙነት ለማበላሸት ነው የሚሞክረው። ሩታ በጣም ተደጋጋሚ ጊዜ ዳኒን በማመን ዳኒን በማቅረብ የተጎዳች ሴት ናት። ዳኒ አንተ በጣም በቃ ከሰው ልጅ የማይጠበቅ አይነት ምግባሮችን ስትፈጽም አይተናል። አንተ ፋሚሊ የለም፣ እህት የለም። እህት ላይ እንዲደረግ ቤተሰብ ላይ እንዲደረግ ማትፈልገውን ነገር ሩታ ላይ እንዴት ልታደርግ? አንተ እስካሁን እኮ አረ በጣም የምትገርም አይነት በጣም የቆሻሻ ሰው ስራ እየሰራ ያለው። ስለዚህ አሁንም ቢቻል ብትተዋጥሩ ነው። ነገ ዳኒ ዋጋ ትከፍላለህ። ምንድነው እኔን አይወክለኝም የምትለው አብርሃም? አንተ የሩታ ጉዳይ አይደለም ማለት ነው። አይታችኋላ ፋሚሊዎች፣ አብርሃም የፈለገ ነገር ቢሆን በጣም የቆሻሻ ሰው ተግባር እንደሚያከናውን እንዴት አንተ የሩታን ጉዳይ አይደለም እኔን አይወክለኝም እንዴት ትላለህ? ሩታ እኮ በማያገባት ነገር የአንተ ጉዳይ ግድ ብሏት ያገባኛል ብላ ለአንተ ብላ በጣም ብዙ ዋጋዎችን ከፍላለች። አንተ ግን ደርሰ ዛሬ አያገባኝም ነገ ሩታ ወድቆ ቢያት አብርሃም እንደማያነሳት እርግጠኛ ነኝ። ሩታዬ እንደዚህ አይነት ቆሻሻ ሰው ቢቀርብሽ ይሻላል። እውነት ለአንቺ በጭራሽ የማይመጥንሽ አይነት ሰው ነው። እንደዚህ አይነት ምግባር የሚፈጽም ሰው ለአንቺ የሚሆንሽ አይነት ሰው አይደለም። በጣም አስነዋሪ ሰው ነው የምር። ነገ እንዳልኳችሁ ሩታ እያዘነች እያለቀሰች እንደ አብርሃም አሁን እንደሆነው ሩታ ሆና አብርሃም ጋር ብትሄድ አብርሃም ከደጅ አውጥቶ ወይ የሆነ ጎዳና ላይ ጥላታል እንጂ ለሩታ ምንም እንደማያደርግላት ግልጽ በሆነ መንገድ እያየን። አንተ ምን አይነት ሰው ነህ ግን? እንዴት አይመለከተኝም ትላለህ? እናንተ የምታወሩት ነገር እኔን አይመለከት። የትኛው ደህና ቦታ ልትሄድ ነው?
ትልቅ ጉዳይ ያለብህ ይመስላል። ከሩታ ጭንቀት፣ ከሩታ ሐዘን፣ ከሩታ ጉዳት በላይ ያንተ መዝናናት በለጠ። ያንተ መዝናናት አረ አብርሃም እውነት በጣም አሳፋሪ ነህ። እውነት ሩታዬ አይዞሽ በርቺ። ብዙ ምንወድሽ ሰዎች አለን። እንደዚህ አይነት ሰው መጣ ቀረ ህይወትሽ ላይ የሚፈይድ አይነት ነገር የለም። በእርግጥ ለልጅሽ ስትይ እንደሆነ እርግጠኛ ነኝ። ግን እንዴት ከሩታ አንተ እንዴት መዝናናትን ታስበልጣለህ? ሚስት የልጅ እናት ይህ ሁሉ ዋጋ የከፈለችልህ ሴትን እንደዚህ ማለት ተገቢ ነው? ኧረ በስመ አብ። ይህ ነው ሪያሊቲው ፋሚሊዎች። ምንም ሊቆይ ይችላል፣ ግን እውነት መውጣቱ አይቀርም። እውነቱ በወጣ ጊዜ ሄርሜላን አፍናለች፣ አግታለች እንዳላችሁት አይነት እውነቷ በወጣ ጊዜ ያን ጊዜ ታለቅሳላችሁ፣ ያን ጊዜ ታዝናላችሁ፣ ያን ጊዜ ህይወታችሁ ላይ ዋጋ እንደምትከፍሉ እርግጠኛ ነኝ። እስካሁን ደግሞ ግልጽ ነው። ይሄ መዋሸትም መደበቅም ምናምን የማያስፈልገው ጉዳይ ከሄርሜላ ጋር እንድትሆን እጅግ በጣም ብዙ ሙከራዎችን፣ ብዙ ጥረቶችን፣ ብዙ አይነት ነገሮችን ሲያደርጉ አይተናል። ስለዚህ እውነት በወጣች ጊዜ ግን ታፍራላችሁ። እስካሁን ሩታ በአንድም ነገር ስታፍር አላየንም። ፋሚሊዎች እያንዳንዱ ጉዳይ ላይ ራሳቸው በፈጠሩ ቲሹ ላይ ራሳቸው ሲያፍሩ ነው እያየን ያለ ነው። ስለዚህ ሩታዬ ወደፊት ፈልጋ አንዴ ፊት ለፊት ንገራት። ይሄ ሀሳብ የኔ ሀሳብ እንዳልሆነ ተረዳኸኝ? ይሄ ሀሳብ የኔ ሀሳብ አይደለም። አንዴ ይሄን ንገራት ነው፣ ችግር የለውም። ወደምትሄድበት ምን አለ መሰለህ ዳኒ፣ ማንም ሰው የኔን ህይወት ሊወስንልኝ አይችልም። እኔ በፍላጎት የምኖር ሰው ነኝ። ማንም ሰው ደግሞ አስገድዶኝም እስከዛሬም ላይፌ ላይ የኖርኩት ነገር የለም። ምናልባት ከዚህ በፊት በተፈጠሩት በአዲስ ነገር አንድ ወር ያህል ራሴን ባለማወቅ ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ከበፊትም ጀምሮ ፈጣሪ መስከረ ራሴን ካወቅኩበትም ቀን ጀምሮ ማንም የራሴን ላይፍ ሊኖርልኝ አይችልም። አንተ ለኔ የሆነ ነገር ስላልከኝ እኔ ሩታን መርጥበት ሄርሜላ መርጥበት ምንም አይነት ጉዳይ አይኖርም። ህይወት የግል ነው። ገባ? እናት አባት እንኳን መርጦልህ ልትኖር አትችልም በዚህ ዘመን ማለት ነው። ለምን? የራስ ምርጫ ነው። እናት አባት አብሮ ሊኖር አይችልም። ስለዚህ አይደለም አንተ ማንንም ሰው እኔ በግል ላይፍ ላይ ማስተናገድም አልፈልግም። ማንንም ደግሞ እንትን አይደለም። ይሄንን ነው ማሰብ ያለብህ ማለት ነውና ምናልባት ጥያቄ እንዳይፈጥርብህ እንደዚህ አይነት ነገሮች አብርሽን እኔ የመከርኩት መስሏታል ሩታ እንድትል አልፈልግም። ምናልባት ይሄንን አስተሳሰብ እሷ ጋር ካለ እንግዲህ ራሷ ነው። ግን ደግሞ አንተ ስለመከርከኝ አንተ እንትን ስላልከኝ ምንም የሚፈጠርም አይነት ነገር የለም። ምንም ይሆን ማለት ነገር የለም። አንድ ነገር ልንገርህ እዚህ ጋር ምን አለ መሰለህ አብርሃም፣ እንዴት ነው የሆነ ነገር ባላንስ እንድታረግ ወይም ደግሞ ወደ አንድ ነገር እንድታመዝን ደግሞ የሆነ ሰው በተደጋጋሚ ጫና ካደረገብህ ያንን ሰው እያመንከው ነው የምትሄደው። ግን ደግሞ ወጣም ወረደም ዳኒስቲቶ ሩታ በመጀመሪያ ደረጃ ነው በቃ እሱ ሆዲፍቸው። ግን ደግሞ ወጣም ወረደም እውነት ለመናገር እውነት ተደብቃ አትቀርም፣ ትወጣለች። ሁሌም እውነት በወጣ ቁጥር ደግሞ ማን በኮንፊደንስ እንደሚንቀሳቀስም ግልጽ ነው። እያያችሁት ነው ጊዜ ደጋግማችሁ። ምክንያቱም የኛን ነገር ለማበላሸት ምናምን በሄዳችሁበት ርቀት ራሳችሁ ናችሁ እያፈራችሁ ያላችሁት። ከዚህ በፊትም አንተ እኔ ባላጠፋሁት ነገር በድፍረት መተህ እየወቀስከኝ የነበርክበትን ታይም ደጋግመህ ታስታውሰዋለህ። ታውቃለህ አብርሃም፣ አንተም ብትሆን የምታውቂው ነገር ካለ በዳኒ በኩል የምታውቂው ነገር ካለ ኦዲፍ ጆ ምናምን ሳይሆን በግልጽ መናገር መቻል አለብሽ። ሩታ ኦኬ፣ ችግር የለውም። እውነታው መውጣቱ የት ይቀራል ብለህ ነው? እኔ ምን አስቸኮለኝ? ማውጣት እኮ ትችያለሽ። ምንም ማስረጃ ማውጣት ትችያለሽ። የፈለግሽው ነገር እኔ ሚዲያ ላይ ተናገርኩት ኤቭሪቲንግ ነገር እኔ ማውቀውን ነገርማ ላሳየህም ልናገርም እችላለሁ። ግን ደግሞ ማላውቀውን ነገር ፈጣጥሬ ላወራላ አልችልም። እናንተ እንደምታቀነባብሩት የውሸት ፎቶ፣ የውሸት ኦዲዮ እውነት ቢኖራችሁማ እኮ ፊት ለፊት ውጥት ታደርጉትና ይሄው ማለት ትችሉ ነበር። ግን የለማ ከየት ይመጣል? የሌለ እውነት የፈጣጠራችሁትን ውሸት የኛ ስም ለማጠልሸት የምትሄዱበት ርቀት መቼም ቢሆን አይሳካልም። አሁን መታወራቸው ነገሮች እኔ አልገባኝም። ማወቅ አለብህ። እና ደግሞ እኔም ይኸውልህ እኔ አንተን ስለ ቮይሱ የማውቀው ነገር የለም። ስለምታወሪያቸው ነገሮች እኔ አላውቅም። እስቲ በቃ ተው፣ ግድ የለም ሁሉም ነገር ብንተው። እኔ ሳይሆን አንቺ የኔን ስም ለማጠልሸት እየሄድሽ ሩታ፣ አንቺ እንደዚህ አይነት መንገድ እየተራመድሽ ያለሽ ተግባር እኮ ነው እያሳየን ያለው። እንዲህ ሁሉም ሰው እኮ ማየት ይችላል፣ ያየውን ነገር መፍረድ ይችላል አይደል እንዴ ሩታ? እኔ አሁን ምን መሰለሽ አሁን ላይ እኔ